Iranian state media has confirmed the death of the country's supreme leader, Ali Khamenei. እስራኤልና አሜሪካ በኢራን ላይ በከፈቱት ጥቃት የኢራን የበላይ መሪ አያቶላ አሊ ካማኒ መገደላቸውን ኢራን አረጋገጠች። የ40 ቀናት ሐዘን መታወጁም የተገለጸ ሲሆን አዲስ የበላይ መሪ ለመሰየምም በፕሬዝዳንቱ የሚመራ ኮሚቴ መቋቋሙም ተመልክቷል። የእስራኤልና አሜሪካ ጥቃት ትላንት መጀመሩን ተከትሎ እርሳቸው ቢገደሉ ልጃቸው ሊተካ ይችላል በሚል ጥቃቱ በሁለቱ ላይ ጭምር የተነጣጠረ እንደነበር ቢገለጽም ሮይተርስ ምንጮችን ጠቅሶ ባቀረበው ዘገባ የበላይ መሪውን የሚተኩት ከኢራን እስላማዊ ዘብ ጦር ክፍል ውስጥ የሚገኙ አክራሪዎች እንደሚሆኑ ሲአይኤ ከጥቃቱ በፊት ግምገማ ማድረጉን ዘግቧል። በፕሬዝዳንቱ የሚመራ ኮሚቴም ቀጣዩን መሪ ለመምረጥ መሰየሙንም ኢራን አስታውቃለች። እስራኤል በአጠቃላይ 7 ከፍተኛ የኢራን ባለስልጣናት መገደላቸውን የገለጸች ሲሆን ከእነርሱም ውስጥ የበላይ መሪው አሊ ካማኒ አማካሪ አሊ ሻማካኒ እንደሚገኙበት ተመልክቷል። ዘግይተው የወጡ ሪፖርቶች ሴት ልጃቸውና የልጅ ልጃቸውን በዚሁ ጥቃት መገደላቸውን ገልጸዋል። Iranian state media has confirmed the death of the country's supreme leader, Ali Khamenei. Khamenei's daughter, grandchild, and 2 other family members were also killed in the strikes. የኢራኑ የበላይ መሪ አያቶላ አሊ ካማኒ የዛሬ 47 ዓመት በኢራን ውስጥ በተካሄደው አብዮት ግንባር ቀደም ተሳታፊ የነበሩ የ86 ዓመት አዛውንት ነበሩ። የሙሐመድ ረዛ ፓህላቪንን መንግስት እንደ አውሮፓውያን አቆጣጠር በ1979 የገለበጡት እስላማዊ ቤተኞች መሪያቸውን አያቶላ ሮላ ኮሚኒን የሀገሪቱ የበላይ በማድረግ እስከ ዕለተ እንደ አውሮፓውያን አቆጣጠር ሰኔ 3 1979 ድረስ ለ10 ዓመታት በመሪነት አገልግለዋል። በ89 ዓመታቸው በተፈጥሮ ህመም ተሸንፈው መንበሩን ሲለቁ ከእርሳቸው በዕድሜ በ37 ዓመታት የሚያንሱትና ትላንት የአሜሪካና እስራኤል ዋና ኢላማ ሆነው የተገደሉት አያቶላ አሊ ካማኒ ስልጣን ተረከቡ። ላለፉት 37 ዓመታት በመሪነት ስፍራ የሀገሪቱ የበላይ ሆነው ቢቀጥሉም የእርሳቸው ዕድሜ በአሜሪካና በእስራኤል የአየር ጥቃት በመቆረጡ በ86 ዓመታቸው መንበራቸውንም ህይወታቸውንም አጥተዋል። አያቶላ አሊ ካማኒ አያቶላ ሮላ ኮሚኒ በህይወት በነበሩበትም ወቅት እንደ አውሮፓውያን አቆጣጠር ከ1981 እስከ 1989 የኢራን ፕሬዝዳንት በመሆንም አገልግለዋል። በኢራን ምድር ከፍተኛ የስልጣን ስፍራ የተለቀቀው ለአያቶላው በመሆኑ አያቶላ አሊ ካማኒ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ ላለፉት 37 ዓመታት የኢራን ጦር ኃይሎች ጠቅላይ አዛዥ እንዲሁም ፕሬዝዳንቶችን ጭምር የመሻር ሙሉ መብት የተጎናጸፉ ሰው ነበሩ። እስላማዊ አብዮተኛ አሊ ካማኒ ከኢራን አብዮት በፊት 6 ጊዜ ታስረው የተፈቱና ሀገራቸውን ጥለውም ለመሰደድ የተገደዱ ሲሆን በኢራን ምድር መንግስት ገልብጠው በአያቶላ ሮላ ኮሜኒ አገዛዝ ፕሬዝዳንት በነበሩበት ወቅት እንደ አውሮፓውያን አቆጣጠር ሰኔ 7 ቀን 1986 በአንድ መስጊድ ውስጥ ንግግር በማድረግ ላይ ያሉ በድምፅ መቅረጫ ላይ በተጠመደ ፈንጅ ተመተው ህይወታቸው ቢተርፍም የቀኝ እጃቸው ከዚያ ጊዜ ጀምሮ ሙሉ በሙሉ ሽባ መሆኑ ተመልክቷል። የ86 ዓመቱን አያቶላ አሊ ካማኒን ሁለተኛ ልጃቸው የ57 ዓመቱ ሞጅታባ ካማኒ እንደሚተካቸው በስፋት ሲገለጽ መቆየቱን ተከትሎ አዲሱ ጥቃት በእርሱ ላይ ጭምር የተነጣጠረ መሆኑም ተመልክቷል። ሆኖም ከጥቃቱ በፊት ሲአይኤ ባደረገው ጥናት አያቶላ አሊ ካማኒን የሚተካቸው በኢራን እስላማዊ አብዮታዊ ዘብ ውስጥ የሚገኙ አክራሪዎች እንደሚሆኑ ሮይተርስ ዘግቧል። ሮይተርስ የውስጥ ምንጮችን በመጥቀስ ባቀረበው የሲአይኤ ዘገባ አያቶላ አሊ ካማኒን እስላማዊ ዘብ ከተባለው የኢራን መከላከያ ውስጥ እንደሚተኩ ቢገለጽም ተኪዎቹ እነማን እንደሆኑ ግን ይፋ አልሆነም። የኢራን እስላማዊ አብዮታዊ ዘብ ቁጥሩ 125,000 የሚገመት ሲሆን ዋነኛው አቅሙም ባህር ኃይሉ መሆኑም ታውቋል። ኢራን በአጸፋው በእስራኤል ላይ ከሰነዘረችው ጥቃት ባሻገር የአሜሪካ የጦር ሰፈሮች ባሉባቸውና የአሜሪካ አጋር ባለቻቸው መካከለኛው ምስራቅ ሀገራት ላይም ጥቃት አድርሳለች። በኳታር፣ በኩዌት፣ በዩናይትድ አረብ ኤምሬትና በባህሬን በአሜሪካ የጦር ሰፈሮች ላይ የተነጣጠረ የአየር ጥቃት ሲፈጸም በዮርዳኖስና በሳውዲ አረቢያ ላይም ጥቃት ተፈጽሟል። ሀገራቱ የኢራንን ጥቃት ማክሸፋቸውን የገለጹ ቢሆንም በዩናይትድ አረብ ኤምሬት የሚሳኤል ፍንጣሪ በመኖሪያ ሰፈር ላይ አርፎ አንድ ሰው ሲገደል ንብረት መውደሙ የተገለጸ ሲሆን ተመሳሳይ ጥቃት በዩናይትድ አረብ ኤምሬት በመፈጸሙ ተጨማሪ ሰዎች መሞታቸው ተመልክቷል።